የአሜሪካ ፍርድ ቤት የትራምፕ አስተዳደር ያለ 5000 ኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ ከለላ እንዲያነሳ ፈቀደ። ዝርዝር መረጃው መናካፍላችሁ ይሆናል። የኢትዮጵያና የኤርትራ ግንኙነት ዛሬም ባሉታ ማነጋገሩን ቀጥሏል። በዝርዝር መረጃውን ይዘነዋል። ዩክሬን 620 ድሮኖችን በመጠቀም ከባድ ጥቃት ማድረሷን ሩሲያ አስታወቀች። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በአሜሪካ የሚገኝ የፌዴራል ፍርድ ቤት ከ5000 በላይ ለሚሆኑ ኢትዮጵያውያን የተሰጠውን በሀገሪቱ የመኖርና የመስራት መብት ህጋዊ ከለላ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር እንዲያቆም ፈቀደ። የቦስተን ዲስትሪክት ፍርድ ቤት ዳኛ ብሪያን መርፊ የአሜሪካ የሀገር ውስጥ ደህንነት ቢሮ ከተወሰኑ ሀገራት ለመጡ ሰዎች የተሰጠውን ጊዜያዊ የጥበቃ ሁኔታ እንዳያቋርጥ ይከለክል የነበረውን የመጨረሻ የፍርድ ቤት ትዕዛዝ አንስተዋል። ይህ እርምጃ የተወሰደው የአሜሪካ ጠቅላይ ፍርድ ቤት በሰኔ ወር የትራምፕ አስተዳደር ከሄይቲና ከሶሪያ ለመጡ በሺዎች የሚቆጠሩ ሰዎች የተሰጡ ተመሳሳይ ጥበቃ እንዲያቋርጥ ከፈቀደ በኋላ ነው። የጠቅላይ ፍርድ ቤቱ ውሳኔ 6-3 በሆነ አብላጫ ድምጽ ድጋፍ በማግኘቱ ዳኛው ከ13 ሀገራት ለመጡ ሰዎች የተሰጠውን ጊዜያዊ የጥበቃ ሁኔታ ወይም TPS ለማቆም የሀገር ውስጥ ደህንነት ቢሮ የሚያደርገውን ጥረት ለመቃወም የሚያስችላቸውን አቅም አሳጣቸዋል። ጊዜያዊ የህግ ከለላ TPS ከነዚህ ሀገራት ለመጡና መስፈርቶችን ለሚያሟሉ ስደተኞች በሰብአዊ ምክንያቶች ከሀገር እንዳይባረሩ ጥበቃ ይሰጣል። የሀገር ውስጥ ደህንነት ቢሮ ዋና ህግ አማካሪ የሆኑት ጄምስ ፐርዚፋል ውሳኔውን በደስታ መቀበላቸውን ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት አሳውቀዋል። ቀደም ሲል ተቋርጦ የነበሩት ሁሉም የቲፒኤስ ከለላ ጉዳዮች አሁን በይፋ ተፈጻሚ መሆን መጀመራቸውንም ገልጸዋል። ለኢትዮጵያ ተሰጥቶ የነበረው ጊዜያዊ ከለላ መቋረጥ በበርካታ ኢትዮጵያውያንና ለአፍሪካውያን ስደተኞች መብት የሚታገሉ አፍሪካን ኮሚኒቲ ቱጌዘር በተሰኘ መብት ተሟጋች ቡድን ዘንድ ተቃውሞ አስነስቷል። ቡድኑ ማክሰኞ ዕለት በተላለፈው ውሳኔ ቅርነት የተሰኘው መግለጫ አስታውቋል። በኢትዮጵያ ያለው ቀውስ አሁንም የቀጠለ ሲሆን ይህ ውሳኔ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያንን ህይወት ከፍተኛ አደጋ ሊጥላል ሲሉ የቡድኑ ፖሊሲና የጥብቅና ጉዳዮች ምክትል ዳይሬክተር ዲያና ኮናቲ ተናግረዋል። ጊዜያዊ ጥበቃ የሚሰጥበት ሁኔታ ወይንም TPS በተፈጥሮ አደጋዎች፣ በጦርነቶች ወይንም በከባድ ክስተቶች ለተጎዱ ሀገራት ዜጎች የሚሰጥ ከለላ ነው። እነዚህ መስፈርቶችን የሚያሟሉ ስደተኞች በአሜሪካ ውስጥ በህጋዊ መንገድ እንዲሰሩ የሚያስችል ሲሆን ከሀገር እንዳይባረሩም ጊዜያዊ ጥበቃ ይደረግላቸዋል። ከጠቅላይ ፍርድ ቤቱ ውሳኔ በኋላ ዳኛ መርፊ ለኢትዮጵያውያን የተሰጠው ጥበቃ ለጊዜው እንዲቀጥል የሚያደርግ ሌላ ትዕዛዝ ሰጥተዋል። ይህንን ውሳኔ ባስተላለፉበት ወቅት ጠቅላይ ፍርድ ቤቱ ባላሰሳቸው ሌሎች ህጋዊ ምክንያቶች ላይ በመመስረት የሀገር ውስጥ ደህንነት መስሪያ ቤት ይህንን ጥበቃ እንዳያቋርጥ የሚደረገውን እገዳ ማስቀጠል ይገባ እንደሆነ እያጤኑ ነበር። በፍርድ ቤቶቹ የተደረጉት ክርክሮች በ1990 የወጣው ህግ ከመባረር መጠበቅን ለማራዘም ወይንም ለማቋረጥ ስልጣኑን የሰጠው ለጠቅላይ ፍርድ ቤት አቃቢ ህግ እንጂ ከመስከረም 11 2001 ከተፈጸመ ጥቃት በኋላ ለተቋቋመው GSS አይደለም የሚል ነበር። ከደቡብ ሱዳን፣ ከማይናማር፣ ከሶማሊያ የመጡ ሰዎችን የሚመለከቱ ተመሳሳይ ጉዳዮች ላይ ዳኞች በቅርብ ቀናት ውስጥ ይህንን ክርክር ውድቅ አድርገዋል። መርፊ ማክሰኞ ዕለት ተመሳሳይ ውሳኔ አሳልፈዋል። ይህንን ሆነ ሌሎች የይገባኛል ጥያቄዎችን ውድቅ ያደረጉት ዳኛው የGS እርምጃ የአሜሪካን ህገ መንግስት በመጣስ በዘር ወይንም በብሔር ጥላቻ ተነስቶ ማንም ሰው አለመሆኑን ከሳሾቹ ክርክር እንዲያደርጉ እንዲፈቅድላቸውም ተናግረዋል። ከሳሾቹ አስተዳደሩ በኢትዮጵያ ውስጥ አደገኛ ሁኔታቸው ምን ያህል እንደቀጠሉ ችላ ብሎታል ሲሉም ተከራክረዋል። አክለውም የቲፒኤስን ከለላ ማቋረጥ ነጭ ያልሆኑና አውሮፓውያን ያልሆኑ ሰዎችን ከሀገር የማባረር ተግባር አካል ነው ሲሉም ተደምጠዋል። በሌላ መረጃችን የኢትዮጵያና የኤርትራ ግንኙነት ዛሬም ባሉታ ማነጋገሩን ቀጥሏል። የኢትዮጵያ የባህር በር መዳረሻ የማግኘት ጉዳይ የክርክሩና የንግግሩ ማዕከል ሆኗል። ኤርትራ ደግሞ ወደብ የንግድ መዳረሻ እንጂ ከሌላ ሀገር ግዛት ሉዓላዊነት ጋር ሊያያዝ አይገባም ማለቷን ቀጥላለች። በኤርትራና በህወሓት ኃይሎች መካከል ተፈጠረ የሚባለው ትብብር ከፕሪቶሪያው የሰላም ስምምነት አተገባበር ዝንፈት ጋር ተዳምሮ በሁለቱ ሀገራት ግንኙነት ላይ ተጨማሪ ስጋቶችን ፈጥሯል። በቀጠናው ላይ ያሉ ተፎካካሪ ፍላጎቶች የታደሱ ውጥረቶች ሊያስከትሉ የሚችሉት አደጋ ሰላማዊ መፍትሄ ሊሰጡ የግድም ስለመሆኑ የዲፕሎማሲ ተንታኞች ከመናገር አልተቆጠቡም። ዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ሰኞ ዕለት ባወጣው ይፋዊ መግለጫ የኢትዮጵያና የኤርትራ ግንኙነት የመለከተ አቋም አራምዷል። ኤርትራ በአፍሪካ ቀንድ ያለው የጂኦፖለቲካዊ ቁማሮስ ቁልፍ ተዋናይ የሚል ርዕስ ዶቼ ቬሌ የውጭ ፖሊሲ ጆርናል ደግሞ ኤርትራ በአፍሪካ ቀንድ የሚለዋወጠው የጂኦፖለቲካዊ ሁኔታና ወሳኝ ስትራቴጂካዊ ተዋናይ ሆና ብቅ ብላለች በሚል ሰሞኑን ካስወጣቸው ዝርዝር ዘገቦች መልስ የጻፈው የኤምባሲው ምላሽ የሀገሪቱ ማስታወቂያ ሚኒስትር አጋርቷል። የኤርትራ ሉዓላዊነት ለድርድር የሚቀርብ አይደለም፣ የማንኛውም የአፍሪካ ሀገር ሉዓላዊነትም አይደለም በሚል ርዕስ በወጣው መግለጫ በአሁኑ ጊዜ በኤርትራና በኢትዮጵያ ውጥረት ውስጥ መደበቅ የሌለበት መሰረታዊ ጥያቄ አለ ይላል። ይህንን ሲያብራራ ወደብ የንግድ መዳረሻ አንድ ጉዳይ እንጂ ሌላ ሀገር የባህር ዳርቻ ወይንም ደግሞ የግዛት ሉዓላዊነት ሙሉ በሙሉ ሌላ ጉዳይ ነው ሲል በኢትዮጵያ በኩል የሚነሱ የባህር በር ይገባኛል ጥያቄዎችን አግባብነት ነቅፏል። ኤርትራ በኢትዮጵያ ላይ ግዛት ጥያቄ የላትም የሚለው ይህ መግለጫ የኢትዮጵያ መሬት ወይንም ደግሞ ሀብት አትጠይቅም፣
ቢጠይቅም በዓለም አቀፍ ደረጃ እውቅናን ያገኘው የኢትዮጵያ ድንበር ለመለወጥ አትፈልግም ብሏል። የሰላምና ደህንነት መምህርና ተመራማሪ የሆኑት ዶክተር ተመስገን ቶማስ ባሉት ማነጋገሩ ስለቀጠሉ የሁለቱ ሀገራት ጉዳይ ጠይቀናቸዋል። ኤርትራ መገንጠሏ መውጣት አግባብ አይደለም የሚል እምነት የለኝም። የራሷ ታሪካዊ ዳራ ያለው ነገር ግን የባህር በር ጥያቄ ማንሳታችን የኛም ተገቢ ነው። ነገር ግን ዛሬ ደግሞ የባህር በር የአንድ ሉዓላዊ ሀገር ግዛት መሆኑን ለባህር በር ብለን ጦርነት ብንከፍትም በዚያ በኩል ሊሳለም ሊወሰድም የሚችለው ያ ደግሞ የሁለቱ ግንኙነት የበለጠ ያሻከረ ነው ብለዋል። በኤርትራና ህወሓት መካከል ያለው ግንኙነት ከፍተኛ ትኩረት ሊሰጠው ይገባል። የውጭ ጉዳይ ሚኒስቴር ኢንስቲትዩት በሌላ በኩል የኢትዮጵያ የውጭ ጉዳይ ሚኒስቴር ኢንስቲትዩት በኤርትራና በህወሓት አከራካሪ ያላቸው ኃይላት መካከል ያለው ነገር የጋራ ጥቅም በቀጠናዊ መረጋጋትና በፕሪቶሪያ ስምምነት ወደፊት ሁኔታ ላይ ስጋት ሲፈጥር የኢትዮጵያ ሰሜናዊ ክፍል ሰላም አዲስ ጫና እያጋጠመን የሚል ይዘት ያለው ትንታኔም ትናንትና አጋርቷል። ተቃውሞ ያሰራቸው ጽሁፍ በኤርትራና በህወሓት ኃይላት መካከል ያለው ግንኙነት ከፍተኛ ትኩረት ሊሰጥ እንደሚገባ ይጠቁምና ግን የኢትዮጵያ ጠንካራ አቋም ሊታይ የሚገባው በውስጥ ጉዳዮች በተለይም የፕሪቶሪያ ስምምነትና ህገ መንግስታዊ ተቋማትን በማጠናከር ህጋዊ ቅሬታዎችን በመፍታትና የሀገር ውስጥ የፖለቲካ ፉክክር የውጭ ተጽዕኖ መሳሪያ እንዳይሆን በመከላከል ላይ መሆኑን ጠቁመዋል። የሰላምና ደህንነት መምህርና ተመራማሪ ዶክተር ተመስገን ቶማስ መንግስት ለውስጥ ሰላም ትኩረት ይሰጥ የሚለውን ይስማማሉ። በጠንካራ ፖለቲካዊ ውይይት መፍታት ከቻልን ከውጭ ወደ ውስጥ የሚመጣውን አሉታዊ ተጽዕኖ መቀነስ እንችላለንም ብለዋል። የኢትዮጵያ መንግስት ከህወሓትም ሆነ ከሌሎች የውስጥ ታጣቂዎች ጋር ውጥረት ውስጥ ይገኛል። መንግስት ባንዳ የሚላቸውና በትጥቅ የሚዋጉት ኃይላት ባንዳ ከሚላቸው ኤርትራና ግብጽ ጋር ሆነው ሀገር ለማተራመስ እየተንቀሳቀሱ መሆኑን ደጋግሞ በመግለጽ ላይ ይገኛል። የውጭ ጉዳይ ኢንስቲትዩት ዛሬ ባጋራው ትንታኔ የፌዴራሉ መንግስት የሰሜን ኢትዮጵያ ወደፊት ጣፈንታ እንደገና ለሚፎካከሩ ፖለቲካና ቀጠናዊ ፍላጎቶች የመደራደሪያ ስፍራ መሆን የለበትም የሚል ምክር ለግሷል። አሁን ሊኖር የሚገባው ወሳኝ ተግባር ዘላቂ ሰላም እንዲሆን እንጂ ይህንንም የሀገር ውስጥ ቡድኖች የሆኑ የውጭ አካላት ሊቀለብሱት እንዳይችሉ ማረጋገጥ ስለመሆኑ አመላክቷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። ዩክሬን 620 ድሮኖችን በመጠቀም ከባድ ጥቃት ማድረሷን ሩሲያ አስታወቀች። ዩክሬን በሩሲያ ዋና ከተማ ሞስኮና በአካባቢዋ ባሉ ስፍራዎች ላይ 620 ድሮኖችን በመጠቀም ጥቃት መፈጸሟን የሞስኮ ከንቲባ ሰርጌይ ሶባይናያን የገለጹ ሲሆን በሰዎች ላይም እንዲሁም በመሰረተ ልማት ላይ ጉዳት እንደደረሰ አስታውቀዋል። ጥቃቱ ዛሬ ማለዳ መፈጸሙን የገለጹት ከንቲባ በሞስኮ ክልል ብቻ 180 ድሮኖች በሩሲያ አየር መከላከያ ኃይሎች መውደቃቸውን አስረድተው የአደጋ ጊዜ አገልግሎቶቹ የድሮኖችን ስብርባሪ በወደቁባቸው ስፍራዎች ላይ የአደጋ ጊዜ ስራ ማከናወን መጀመራቸውን ገልጸዋል። በዩናይትድ ኪንግደም የሚገኘው የሩሲያ ኤምባሲ በዩናይትድ ኪንግደም የተሰሩ ድሮኖች ዩክሬን የሩሲያ ግዛት ውስጥ ጥቅም ላይ መዋላን በመግለጽ ሀገሪቱ ከዚህ ድርጊቷ እንድትቆጠብ ማሳስበዋል። በሌላ በኩል ደግሞ በሞስኮ አቅራቢያ በሚገኙ መጋዘኖችና ሌሎች ተቋማት ድሮን ጥቃት መድረሱን የሞስኮ ክልል ገዢ የሆኑት አንድሬይ ቮርቪዮቭ የተናገሩ ሲሆን በጥቃቱ ቢያንስ 3 ሰዎች ማለትም አንዲት የ10 ዓመት ልጅን ጨምሮ ጉዳት ደርሶባቸዋል ማለትም አስታውቀዋል። በሩሲያ ቁጥጥር ስር ባሉ ሌሎች አካባቢዎች የዩክሬን ድሮን ጥቃቶች መካሄዳቸውን የዘገበ ሲሆን ሞስኮ በ2014 የጨመረችው የክሪሚያ ባህረ ገብ መሬትን ጨምሮ በሌሎች የድሮን ጥቃቱ መመታቷን የክልሉ ዋና የአየር ኃይልም አሳውቋል። ኩባንያው በጥቃቱ ምክንያት በደቡባዊ ክሪሚያ የሚገኙ በርካታ ስፍራዎች የኤሌክትሪክ አቅርቦት መቋረጡን ገልጾ በሰሜን ምዕራብ በምስራቅና በወደብ የክልሉ ክፍሎች የኃይል አቅርቦቱ አሁንም አስቸጋሪ መሆኑን የዘገበው ሮይተርስ ነው። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ መረጃችን እስክንገናኝ ድረስ በደህና ቆዩ።